بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى: باب ما جاء في الكهان ونحوهم. باب رأسنا ولو مالتنا الشيخ محمد بن عبد الوهاب رحمه الله باب رأسنا ما نقرنا اسم الكتب من ناقر هنا رأسنا والو جاء يمتى نقر اسم الكتب من ناقر هنا رأسنا بمعنى من الوعيد مالتنا زاتشان بتملكتنا من يأكل مالتنا كباد وانجل عنده هنا يعني مالتنا يمتى أبتن زاتشان مالتنا يمتى تهديد اسم الكتب من ناقر هنا رأسنا. باب رأسنا ما نقرنا اسم الكتب من ناقر هنا رأسنا جاء يمتى نقر اسم الكتب من ناقر هنا رأسنا كمن يعني مالتنا من دون يمتى بمعنى زاتشو من يأكل كبار وانجل እንደሆነ ዛቻና ማለት ነው ያኒ ማለት ነው መዛቱ ይሄ ማለት ነው የመጣውን ያኒ በጣም ትልቅ ዛቻ እንደመጣ የሚናገር የሆነ ርዕስ ነው። ምንም በተመለከተ ፊልኩሃኒ ያኒ ማለት ነው ጠንቋይን በተመለከተ ፊልኩሃኒ የሃይማኖት ካህኖችን በተመለከተ ካህን ማለት ጠንቋዮች ማለት ነው። ጠንቋዮችን ያኒ የሩቁን እውቀት እናቃለን የሚሉ ሰዎችን በተመለከተ የመጣው ማለት ነው ሸሪዓው የሆነ ዛቻም በተመለከተ የሚናገር የሆነ ርዕስ ነው። ወነህዊሂም የነሱም አምሳያ ያኒ የካህኖች አምሳያ ሌሎችም ማኑ ብቻ ያኒ ማለት ነው ሚመን የድዑነ ዒልመል ገይብ የሩቁን እውቀት እናቃለን ብሎ ከሚሞግቱት ሰዎች የሩቁን እውቀት ነገ እንደዚህ ይሆናል ከዚህ ቀን በኋላ እንደዚህ ይሆናል እያሉ የሚሞግቱት ሰዎች እነዚህ ሰዎች ምን ያክል ዛቻ ምን ያክል አላህ ያኒ ማለት ነው አላህና ያኒ ቁርአን ላይ መልእክተኛው አለይሂ ሰላቱ ወሰላም ሐዲስ ላይ ማለት ነው እንዴት አይነት ዛቻ እንደተናገሩ የሚጠቀስበት የሚወሳበት የሆነ ርዕስ ነው አሉ። نعم ሙናሰበቱ አልባብ ይሄ ማን ያኒ ማለት ነው ይሄ ርዕስ ያኒ አሁን ለኪታብ ተሄደ ያኒ ማን ነው ያለው ባብ ምንድነው እዚህ ላይ ማን ነው የተፈለገበት ያኒ ካህን የሚባለው ነገር ወከዳሊከ ብቻ የካህን የጠንቋይ ወይም የጠንቋዮች አምሳያ በጠቅላላ ሚመን የድዑነ ዒልመል ገይብ የሩቁን እውቀት እናቃለን ብለው የሚሞግቱት ሰዎች እኔ ይሄ ሩቅ እውቀት የሚባለው ነገር ቀድ ይኽተሰ አላሁ ቢሂ አላሁ ተባረከ ወተዓላ አላህ ተለይቶበታል። አላህ ብቸኛ ነው በቃ ከኔ ውጭ ሌላ አካል የሚያውቅ የለም ብሎ እያለ እናቃል ብለው የሚሞግቱ በጠቅላላ ይሄ ማለት ነው ምንድነው ከሽርክ ማነው እንደሚመደብ ያኒ ማነው ኩፍር እንደሆነ ማለት ነው። ስለዚህ በጣም ከባድ የሆነ ወንጀል መሆኑን ለመግለጽ ያኒ ለመግለጽና ለማብራራት ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ይሄን በማለት ነው አብጅተዋል ማለት ነው። እንደ ርዕስ አድርጎ አስቀምጠውታል። ያመጣውም ኪታቡ ላይ ለዚህ ነው ያኒ ምንም በተመለከተ ጥንቁልና የሩቁን እውቀት እናቃለን ብሎ የሚል ሰውዬ ምን ያክል ዛቻ እንዳለበትና ወከዳሊከ እነሱንም ደግሞ አዎ የሩቁ እውቀት ያቃሉ እኮ ንግግራቸው ጠብ አይልም እንደሚባለው ምድር ላይ ጠብ አይልም እንደሚባለው አዎ ብሎ ደግሞ ሲድቅ ያላቸውና እውነት ትክክል ነው የሚናገሩት ያለው ሰውዬ የሚመጣ ያለው ዛቻ ያኒ ማነው እስልምና የዛተው ዛቻ ምን እንደሆነ የሚናገር የሆነ ርዕስ ነው። ስለዚህ ጠንቁልና የሚጠነቁሉት ሰዎች ከዛ ደግሞ ጠንቋዮቹን ሰዎች ያኒ የሩቁን እውቀት እናቃለን የሚሉ ሰዎችን ምን ያደረገ አዎ እውነትን የሚሉ ትክክል ነው ብሎ ያለ ሰውዬ ያለውን ዛቻ የምንመለከትበት የሆነ ርዕስ ነው አሉ። نعم ካህን ማለት ምን ማለት ነው የሚለው ነገር እንመልከት። ያኒ ርዕሱ ባቡ ማጃ ፊል ኩሃን አይደለ ካህን ማለት ኩሃን ማለት ጀምዑ ካህን ካህን የሚለው ጀምዕ ነው ብዛት ላይ ያኒ ኩሃን ማለት ጠንቋዮች ብለን ነው የምንፈስረው። ባቡ ማጃ የመጣ የሆነ ርዕስ ነው ፊል ኩሃን ጠንቋዮችን በተመለከተ ያኒ ማን የሚጠነቁሉት ሰዎችን በተመለከተ ያኒ ኩሃን ማለት ጀምዑ ካህኒን ጀምዑ ካህኒን አንዱ ካህን ሲባል ብዙ ከሆኑ ኩሃን ይባላሉ። ካህን ማለት ምን ማለት ነው የሚለው ነገር ስንመለከት ወደፊትም ሸኽየው ይፈስሩታል። ነገርን ካህን ማለት ወሁወ الذي يخبر عن المغيبات ስለ ሩቅ እውቀት ማለት ነው ያኒ ማለት ከዚህ ሰዓት በኋላ ሩቅ ማለት ማጋብ عنا ከኛ የራቀ ማለት ነው። ግዴታ የዛሬ ዓመት የዛሬ 10 ዓመት ያን ብቻ ሸርጥ አይደለም ከኛ የራቀ አሁን ለምሳሌ አሁን ካለንበት ሰዓት ወደፊት ያለችው ያኒ ገና ያኒ ማለት ነው ያልመጣው ሩቅ ነው ከኛ ስለዛ ያኒ የሚናገር ስለ ሩቅ እውቀት አውቃለሁ ብሎ የሚናገር ነው ፊል ሙስተቅበል ወደፊት ማለት ነው። በምንድነው በምን ተደግፎ ነው ኢዕቲባደን አለ الاستعانة بالشياطين በሸይጣኖች ላይ ማነው በመታገዝ ላይ ተደግፎ ሸይጣኖች እየነገሩት
ሙስተሪቁ ሰምዕ መስማትን የሚሰርቁት ሰዎች እየነገሩት ምን ያደርጋል? በዛ ማን ይደገፍና ወደፊት በዚህ ዓመት እንዲሆናል ይህ ዓመት ድርቅ ይመጣል ኢላ አኺሪ እያለ ይቀጣጥፋል ማለት ነው። ይሄ ምን ይባላል? ካሂን ተብሎ ይጠራል። ኢዘን ባቡ ማ ጃአ የመጣ የሆነ ርዕስ ነው። ፊል ኩሃኒ ጠንቋዮችን በተመለከተና ወነሕዊሂም የእነሱም አምሳያ ያኒ የጥንቁልና አይነታቸው ብዙ ስለሆነ ሚመን የድዑነ ዒልመል ገይብ ብቻ ልክ ሩቁን እውቀት እናውቃለን ብለው የሚደረቀረቁት ሰዎችን በተመለከተ የመጣውን ዛቻ የሚናገር የሆነ ርዕስ ነው አሉ። ረዋ ሙስሊሙን አለ ረዋ ዘግቧል አለ ሙስሊሙን አልኢማም ሙስሊም ማነው ዘግቧል አለ ፊ ሶሒሒሂ ሶሒሕ ተብሎ በሚጠራው በሆነ ኪታብ ውስጥ ማነው ዘግቧል አን በዕድ አዝዋጅ ነቢይ ሰለላሁ ዐለይሂ ወዐላ ወሰለም ያኔ ማለት ነው። አልኢማም ሙስሊም ረሒመሁላሁ ተዓላ ፊ ሶሒሒሂ ሶሒሕ በሚባለው በሆነ ኪታቡ ላይ የዘገበው ምንድነው? አን በዕድ ከማን ይዞ ነው ማለት ነው? አን በዕድ ከከፊል ማለት ነው ይዞ ከከፊሎቹ አዝዋጅ ነቢይ ሰለላሁ ዐለይሂ ወዐላ ወሰለም አዝዋጅ ከሚስቶች ማለት ነው ከከፊል ሚስቶች ነቢይ ሰለላሁ ዐለይሂ ወዐላ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ከያኔ ማለት ሚስቶች ከከፊሎቹ ማለት ነው። ከመልእክተኛው ዐለይሂ ሰላቱ ወሰላም ሚስቶች ከከፊሎቹ ይዞ ማለት ነው። አልኢማም ሙስሊም ረሒመሁላሁ ተዓላ ፊ ሶሒሒ ዘግቧል። ማናት ይቺ በዕዷ አን በዕድ አዝዋጅ ነቢይ ሰለም ከመልእክተኛው ሰለም ሚስቶች ከከፊሉ ሲለን የተፈለገበት ማነው? ሂ ሐፍሶቱ ሐፍሷ ናት ማለት ነው። ከሐፍሷ ከዑመር ልጅ ከሐፍሷ ነው የተወራው ማለት ነው አዲሱ። ስለዚህ አን በዕድ አዝዋጅ ነቢይ ዐለይሂ ሰላቱ ወሰላም ከመልእክተኛው ሰለም ከሚስቶች ከመልእክተኛው ሰለም ሚስቶች ከከፊሉ የተባለችው ማለት ነው ሐፍሷን ነው ማለት ነው። ከሐፍሷ ነው። አን ነቢይ ሰለላሁ ዐለይሂ ወዐላ ወሰለም ቃል ሐፍሷ ደግሞ ያኔ ማለት ነው አን ነቢይ ሰለላሁ ዐለይሂ ወዐላ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወሰለም ማለት ነው ይዛ ማን ሐፍሷ ማለት ነው። ቃለ ብለዋሉ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም መን አታ ዓራፈን ፈስዐለሁ አን ሸይእን አሉ። መን አካል አታ የመጣ የሆነ አካል አሉ ዓራፈን ዓራፍ ማለት ምን ማለት ነው? ቢማዕና የሩቁን እውቀት አውቃለሁ የሚል ማለት ነው። ዓራፍ እና በካሂን ያለውን ልዩነት ወደፊት ጠቅሱልናል። ካሂን ምንድነው? ዓራፍ ምንድነው? ልዩነት አላቸው የላቸው የሚለውን ነገር ወደፊት ማለት ራሳቸው ሼኽ መሐመድ ብን አብዱል ወሃብ ረሂመሁላህ ጠቅሱታል። አላ ኩሊ ሐል መን አታ የመጣ የሆነ አካል ዓራፈን የሩቅን አውቃለሁ የሚልን የሩቅን አውቃለሁኝ ዒልመል ገይብን አውቃለሁኝ የሚል ከሆነ ዓራፍ ይባላልና እሱን የመጣ የሆነ አካል እያሉ ነው። ቢማዕና ወደሱ የሄደ የሆነ አካል ፈሰአለሁ የጠየቀው ማለት ነው። ሂዶ እንዲህ ነገር ማለት ነው ያኔ በዚህ ዓመት ምን ይከሰታል፣ በዚህ ወር ምን ይከሰታል፣ ምን ይገጥመኛል ብሎ ያኔ ማለት የጠየቀው የሆነ አካል አሉ። ፈሰአለሁ የጠየቀው የሆነው አካል ይላሉ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም አን ሸይእን ስለሆነ ነገር ማለት ነው። እንደው ስለምንም ነገር ቢሆንም ስለሆነ ነገር ነው ያኔ ማለት ነው የጠየቀ የሆነ አካል ከዛ በኋላ ደግሞ ከጠየቀው በኋላ ፈሰደቀሁ አዎ እውነት ነው ብሎ ካመነ ፈሰደቀሁ እውነት ነው ካለ ለም ቱቅበል ተቀባይነት አይኖረውም አሉ። ለሁ ለሱ እኮ ማለት ነው ተቀባይነት አይኖራትም። ሶላቱ 40 የውመን ሶላቱ ስግደቱ ወይም ደግሞ ሶላቱ ተቀባይነት የለውም እስከ መቼ ድረስ? 40 የውመን 40 ማለት ነው የውመን 40 ቀን ማለት ነው። ወፊ ሪዋያ 40 ሌሊተን በሌላኛው ሪዋያ 40 ሌሊተን 40 ሌሊቶችን የሚለም አለ 40 ቀን ማለት ችግር የለውም። 40 ቀን ማለት ነው የሰገዱ የሆነው ሶላት ወር ከ10 ቀን ማለት ነው የሚሰግዱ የሆነው ሶላት ምን ይሆናል? ተቀባይነት የለውም ማለት ነው። ናም ቢማዕና እዚህ ላይ አይ መስገድ የለበትም አይሆን ሳይሆን ይሰግዳል። ነገር ግን ስግደቱ ምን አይባልም አላህ አይቀበለውም፣ አጅር የለውም። ይሰግዳል አጅር የለውም፣ ይሰግዳል አጅር የለውም ማለት ነው። ምክንያቱም ምን ስላደረገ ጠንቋይ ሂዶ ጠየቀ፣ ከዛ ደግሞ እውነት ስላለው። እዚህ ሐዲስ ላይ ግን ያኒ ማለት ነው ወደፊት ይመጣልናል በመጠየቁ ብቻ ነው እንጂ እውነት ካለውማ ይከፍራል። በመጠየቁ ብቻ ነው ወደፊት ይጠቅሰናል። እዚህ ላይ ግን ፈሰአለሁ አን ሸይእን ፈሰደቀሁ እያለ ነው። ተስዲቅማ ካደረገው ያኒ ማነው ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም እውነት ነው ብሎ ሂዶ ጠይቆ አዎ እውነት ነው ብሎ ካመነማ በመልእክተኛው ዐለይሂ ሰላቱ ወሰላም በወረደው በሆነው ቁርአን ክዷል ማለት ነው። ምክንያቱም ቁል ላ ያዕለሙ አልገይበ ያኒ ማነው ቁል ላ ያዕለሙ الغيب يعني من أحد إلا الله وقل لا يعلم الغيب يعني من في السماوات والأرض الغيب قل لا يعلم من في السماوات ومن في الأرض الغيب إلا الله النبي القرآن لي بس ما يعلم بهون በመሬት ላይ የሚያለም ቢሆን የሩቁን እውቀት እኮ የሚያውቅ የለም አላህ ቢሆን እንጂ ብሎ እየተናገረ እያለ በዚህ አንቀጽ አላህ በመልእክተኛው ላይ ባወረደው በሆነው ቁርአን እየካደ ስለሆነ እውነት ካለው ይከፍራል፣ ከስምና ነው የሚወጣው ማለት ነው። በመጠየቁ ብቻ ግን ማነው ሄዶ ያኔ ማለት ነው መን አተአራፈን ፈሰአለሁ አን ሸይ ነው የሚለው በሌላኛው ሪዋያ ማለት ነው። አይ የሩቁን አዋቂ ማለት ነው የሩቁን አውቃለሁ የሚልን ሰውዬ ሄዶ ስለሆነ ነገር ጠይቆ ከተመለሰ እውነት እንኳን ባይለውም ያኔ ማለት ለም ትቅበለሁ በመሄዱ ብቻ ማለት ነው
ለም ቱቅበል ለሁ ሶላቱን 40 የውመን 40 ጊዜ ማነው 40 ቀን ማነው ሶላቱ ተቀባይነት የለውም ብለው ተናገሩ እንጂ ተስዲቅ ካደረገውማ ከእስልምና ምን ያደርገዋል ያስወጣዋል ማለት ነው። خيرا والحاصل እዚህ ሐዲስ ላይ ማነው ያኔ ማለት ነው ሙናሰበቱ الحديث للباب ይህ ሐዲስ ማነው ላለንበት ርዕስ ማነው ተስማሚው መልእክት ምንድነው? አነ ፊህ ነህየ እዚህ ሐዲስ ላይ ክልከላ አለ አን ኢትያኒል ኩሃኒ ወነህዊህም ያኔ ማነው ጠንቋዮችንና የጠንቋዮችን አምሳያ የሩቁን እውቀት እናውቃለን የሚሉ ሰዎችን እነሱን ከመሄድ ክልከላ አለ። ወከዛሊከ ወዐን ተስዲቅህም እነሱንም ደግሞ እውነት ነው የሚናገሩት ከማለት ክልከላ አለ። ምክንያቱም እነሱም መሄድና ወከዛሊከ ከጠይቅንም በኋላ እውነት ካልነ ያኔ ዩናፊ ተውሂድ ተውሂድን ማነው ይጋጫል። ሊሙናፋቲሂ ሊተውሂድ ተውሂድን ማነው ስለሚጋጭብን እነሱን ማለት ነው መሄድና ወደ እነሱ መጠየቅ አይቻልም ነው። وعن أبي هريرة رضي الله عنه عن النبي صلى الله عليه وعلى آله وسلم قال أبو هريرة باستلالفه بهنا رسالمو كملكتنيو صلى الله عليه وعلى آله وسلم يزو قال بلو على مرتن أبو هريرة رضي الله عنه عبد الرحمن ابن صخر تبو يترانو يعني مرتن سمو عبد الرحمن ابن صخر تبو يترال أبو هريرة بلو يترط من دينو دمت يزو أن مرتن أبو هريرة ما تسغر أرقونه አባ ሂር ማለት ነው። ሂር ማለት ድመት ናት እና ድመት ይዘው ድመት ይዞ አንድ ድመት ነበረና እሱ ጋር የምትበላ የሚያበላት በጣም የሚንከባከባት ነበረችና አንድ ቀን ይዘዋት ሲያዩት መልእክተኛው ሰለላሁ ዐለይሂ ወሰለም ይዟት ማለት ነው ተመለከቱት። ከዛ ይቺ ምንድናት ያስካት ምናምን ሲሉት ይቺማ ሂር ናት ድመት ናት ብሎ ሲነግራቸው አንተ አባ ሁረይራ አንተ እኮ ማነው አቡ ሁረይራ ነህ ብለው ሰየሙት ማለት ነው። እና አቡ ሁረይራ የሚለው ይሄ ከዚህ አንፃር ነው የጸደቀው ማለት ነው። የድመት አባት ተብሎ እኮ የተሰጠው ከዚህ አንፃር ነው እንጂ ስማቸው ማነው አብዱራህማን ኢብኑ ሰኽር ተብሎ ይጠራል። አብዱራህማን ኢብኑ ሰኽር አዱሲ ተብሎ የሚጠራ ታላቅ የሆነ ሱሐቢይ ነው። እና መልእክተኛው አለይሂ ሰላቱ ወሰላም ብለዋል እያለ ነው። ቃለ ብለዋል መልእክተኛው ሰለላሁ ዐለይሂ ወሰለም መን አካል አታ የመጣ የሆነ አካል አሉ። አሁንም ቢማዕና የመጣ ማለት የሄደ ማለት እኮ ነው። ካሂነን ጠንቋይን ማለት ነው። የሩቁን አውቃለሁ የሚል ማለት ነው። ካሂነን የሩቁን አውቃለሁ ብሎ የሚል የሆነን አካል የሄደና የመጣ የሆነ አካል ፈሰደቀሁ ከዛ ደግሞ ከሄደ በኋላ እውነት ካለው ከሄደ በኋላ ሄዶ ጠይቆ እውነት ነው ትክክል ነው የሚለው ካለ ቢማ በነገር የቁሉ በሚለው ነገር ያነ ጠንቋዩ በሚለው ነገር በሚናገረው ነገር እውነት ነው። አሁን ልክ እንደሚባለው ማለት ነው የሼህ ሁሴን ጅብሪል ትንቢት እየተባለ መሬት ላይ እኮ ጠባይ ነው ይላሉ ማለት ነው። እንግዲህ ሙስሊም ሆነው ማለት ነው የነሱ ትንቢት ይላሉና ጥንቁልናቸው ማለት ነው። እና መን አታ ካሂነን ጠንቋይን የሄደ የሆነ አካል ፈሰደቀሁ ከዛ ደግሞ እውነት ነው ብሎ ካለ ቢማ በነገር የቁሉ ያነ ጠንቋዩ በሚለውና በሚናገረው ነገር የሩቁን እውቀት ሲናገር አዎ ትክክል ነው ብሎ ካለ ፈቀድ በእርግጥም ከፈረ ክዷል አሉ ከእስልምና ወጥቷል። ቢማ በነገር ያኒ ማነው የካለው በምንድነው ቢማ በነገር ኡንዚለ በተወረደ በሆነው ነገር ማለት ነው ክዷል። አላ ሙሐመድን ሰለላሁ ዐለይሂ ወዐላ ወሰለም አላ ላይ ማለት ነው ሙሐመድን ሰለላሁ ዐለይሂ ወዐላ ወሰለም በመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ላይ በወረደው በሆነው ቁርአን ክዷል። ቁርአን ላይ ላ ያዕለሙ አልገይበ ያኒ ማን ወዒንደሁ መፋቲሁል ገይብ ላ ያዕለሙሃ ኢላሁ እያለ አላሁ ተባረከ ወተዓላ ከሱ ዘንድ ነው የሩቅ እውቀት መካፈቻ የሩቅ እውቀት የሚያውቅ የለም እያለ እየተናገረ እያለ ወከዛሊከ መልእክተኛውም ዐለይሂ ሰላቱ ወሰላም ሐዲስ ምን ብለዋል? ላ ያዕለሙል ገይበ አሐዱን ኢለላህ አንድም አካል ማነው ከአላህ ውጭ ማነው የሩቁን እውቀት የሚያውቅ የለም ብለው እየተናገሩ እያለ አይ ማለት ነው እውነት ነው ያውቃል ካለ ፈቀድ ከፈር በርግጥ ክዷል ማለት ነው። ቢማ ኡንዚለ በተወረደው ዐላ ሙሐመድን ሰለላሁ ዐለይሂ ወዐላ ወሰለም በመልእክተኛው ዐለይሂ ሰላቱ ወሰላም በተወረደው በሆነው ቁርአን ላይ ክዷል። ረዋሁ ዘግቦታል ማለት ነው አቡ ዳውድ የዘገበ የሆነ ዘገባ ነው። ይሄን ሐዲስ አቡ ዳውድ ሱነን ተብሎ በሚጠራው በሆነው ኪታቡ ላይ የዘገበ የሆነ ዘገባ ነው አሉ። እናም ኸይረን እዚህ ላይ ማን የሚጠቁመን የምንለው ነገር አለ። ወሊል አርበዓቲ ይላል ቀጥሎ ያን እንመለከትና እናያለን። ወሊል አርበዓቲ አራቶቹም ማነው ዘግበዋል አለ። ወሊል አርበዓቲ ሲባል ይሄ ደግሞ ቃዒዳ ነው። በደንብ አድርጋችሁ ያኔ እዚህ ላይ መረዳት ያስፈልገናል። ወሊል አርበዓቲ ሲባል የተፈለገው ማለት ነው አራቶቹ አህሉ ሱነን ተብሎ ያኔ ማለት ነው የተጠሩት አካላቶች ናቸው። አንዴ ያኔ በፊት ባለፈልን ረዋሁ አህሉ ሱነኒ ብለናል እኮ አይደል? የሱነን ባልተቤቶች እኮ ዘግበዋታል ስንል ስለዚህ አህሉ ሱነን ማን ናቸው? አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ፣ ነሳኢ እነዚህ ማለት ነው ያኔ አህሉ ሱነን ተብሎ ይጠራል። ኪታባቸው ሱነን ተብሎ ስለሚጠራ ማለት ነው። ወሊል አርበዓቲ ሲባል አሁንም እነሱ ናቸው አራቶቹ ከተባለ አሁንም ማናቸው? አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ፣ ነሳኢ ሱነን የሱነን ባልተቤቶች አንዳንዴ አህሉ ሱነን ይባላሉ። አንዳንዴ ደግሞ ረዋሁል አርበዓ ይባላል። አራቶቹ ዘግበውታል ከተባለ
ከቡኻሪና ከሙስሊም ውጭ ማለት ነው። አሁን ኩቱበ ሲታ ይባላል አይደለ? ልክ ማለት የሚቀሩት ማለት ነው ኩቱበ ሲታ የምን የስድስት መጽሐፍ ባልተቤቶች የሚባሉት እኮ አራቶቹ ያኒ ሱነን ተብሎ የሚጠራው ያኒ ማለት የአቡ ዳውድ፣ ትርሚዚ፣ ነሳኢ፣ ኢብኑ ማጃህ ከዛ ደግሞ ቡኻሪና ሙስሊም ስድስት ያኒ ማለት አስሐብ ኩቱበ ሲታ ይባላል። ኡማሃቱ ሲት ይባላሉ። እና አሁን እዚህ ላይ ረዋሁ አርበዓቱን ሲባል ያኒ ማለት የትም ቦታ ማን ልትዝለን ይገባል? አራቶቹ ማለት ነው። አህሉ ሱነን ተብሎ የሚጠሩት አቡ ዳውድ፣ ትርሚዚ፣ ነሳኢ፣ ኢብኑ ማጃህ እነዚህ ናቸው። እና ወሊል አርበዓቲ አራቶቹ እኮ ማለት ነው ያማኑ የሱነን ባልተቤቶች ዘግበዋል። ወልሐኪም ሐኪም ተብሎ የሚጠራው ደግሞ በጭማሪ ሐኪም የሚባለው የሆነው ራኒ አልኢማሙ አልሐኪም ሐኪም ተብሎ የሚጠራው የሆነው ደግሞ አሁንም ደግሞ ሙሐዲስና ያኒ ሐዲስን ያኒ ዘገበ የሆነ አካል ነው እሱም እና እሱም ማኑ ዘግቦታል። ወሊል አርበዓቲ አራቶቹ ዘግበዋል። ወልሐኪም ሐኪም ዘግበዋል። ወቃለ ብሎ አለ ደግሞ ሐኪም ነው አሁን ይሄን የተናገረው። ሐኪም ከዘገበ በኋላ ምን አለ? ሶሒሁን ትክክለኛ ነው አለ። ወደፊት የሚመጣውን ሐዲስ ማለት ነው የዘገበውን ሐዲስ ሶሒሁን ትክክለኛ ነው፣ ሳቢት ነው፣ የጸደቀ ሐዲስ ነው። በማን መንገድ? አላ ሸርጢሂማ አይ አላ ሸርጥ አልቡኻሪ ወሙስሊም። አላ ሸርጢሂማ ማለት ነው በቡኻሪና በሙስሊም ሸርጥ ነው ይላሉ። ያኒ ማን የዘገቡት ሐዲሱን በቡኻሪና በሙስሊም ሸርጥ ነው። ያኒ ቡኻሪና አልኢማሙ አልቡኻሪ ወኢማሙ ሙስሊም ሐዲስን የሚዘግቡት መስፈርት አላቸው። ሐዲስ ሊቀበሉ ዘንዳ ከሰዎች ሐዲስን ሲዘግቡና ከሰዎች ሲጽፉ ምን አይነት ሰው ነው? ታማኝ ነው? ሒፍዙ እንዴት ነው? ይሐፍዛል? ረሳና የለበትም? ወከዛሊከ በጣም ማለት ሰነዱስ የተቀጣጠለ ነው? በመሃል ላይ እየተቋረጠ የለም? ብዙ ጥናት አላቸው። ያንን በዛ በመስፈርታቸው ልክ ከተሟላ ይዘግባሉ። እና አሁንም ታዲያ ሐኪም ይህን ሐዲስ የዘገበው በማን መስፈርት ነው? በቡኻሪና በሙስሊም መስፈርት ቢመዓና ቡኻሪና ሙስሊም የሚዘግቡባቸው ከሆኑ ሰዎች ነው የዘገብኩት እያለን ነው። አላ ሸርጢሂማ ከተባለ ቡኻሪና ሙስሊም የሚዘግቧቸው ሰዎች አሉ አይደለ? የሚይዙባቸው ሐዲስ የሚያወሩባቸው ማለት ነው። አንፉላን ብለው የኔ የቡኻሪ የሚዘግባቸው ሰው አለ፣ ሙስሊም የሚዘግባቸው ሰዎች አሉ። አሁንም ሐኪም የዘገበው ይሆን ሐዲስ በቡኻሪና በሙስሊም በሚዘግቡባቸው ሰዎች ነው የመጣው ሐዲሱ ሰንሰለቱ ማለት ነው። ስለዚህ ሶሒሁን ትክክለኛ ነው። አላ ሸርጢሂማ በቡኻሪና በሙስሊም መስፈርት ነው ሐዲሱ የተዘገበው እያለ ነው። አን ነቢይ ሰለላሁ ዐለይሂ ወዐላ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ተይዞ ያመን የተወራ የሆነ ሐዲስ አለ። በማን ሐኪም በቡኻሪና ሙስሊም በሚዘግቡባቸው ሰዎች በዛ ነው የመጣው ሐዲሱን የዘገበው ማለት ነው። ምን አሉ መልእክተኛው አለይሂ። ስለዚህ ሐዲሱ ምንድነው? ትክክል ነው ማለት ነው። ልክ ማነው ቡኻሪና ሙስሊም እንኳን ባይዘግቡትም ሐኪም ቢዘግበው በማን መስፈርት ነው ግን? በቡኻሪና በሙስሊም መስፈርት ስለሆነ የተወራው ሐዲሱ ሳቢት ነው፣ ምንም ጥርጥር የለውም፣ ሶሂህ ነው ማለት ነው። ምን አሉ መልእክተኛው አለይሂ ሰላቱ ወሰላም መን አካል አታ የመጣ የሆነ አካል ዓራፈን ያኒ ማነው የሩቁን አውቃለሁ ብሎ የመጣ የሆነ አካል ያኒ እናም የሩቁን አውቃለሁ የሚልን አካል የመጣ የሆነ አካል አው ካሂነን በመعنى ዋሂድ ማዕናው አንድ ነው ማለት ነው። ዓራፍና ካሂን ምን እንደሆነ ልዩነቱን እንመለከታለን ወደፊት ላይ። እና ዓራፈን የሩቁን አውቃለሁ የሚልና አው ካሂነን ወይም ደግሞ ጠንቋይን ብላችሁ ለዩት። ዓራፍ ማለት የሩቁን አውቃለሁ የሚል አው ካሂነን ወይም ደግሞ ጠንቋይን የመጣ የሆነ አካል ከመጣ በኋላ ደግሞ ፈሰደቀሁ እውነት ያለ ትክክል ነው የሚናገረው ብሎ ያለ ቢማ በነገር የቁሉ በሚለው በሆነው ነገር ያን የሩቅ አውቃለሁ ዓራፉም ሆነ ካሂኑ በሚለው ነገር እውነት ካለ ፈቀድ በእርግጥም ከፈረ ክዷል ያሉ ቢማ በነገር ኡንዚለ በተወረደው በሆነው ነገር አለ ሙሐመድን ሰለላሁ ዐለይሂ ወዐላ ወሰለም በመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ላይ በተወረደው በሆነው ነገር ላይ ክዷል ብለው ማለት ነው የተናገሩ ነው። ኸይረን ወሊ አቢ ያዕላ አቡ ያዕላ ተብሎ የሚጠራው የሆነው ኢማም ደግሞ ማለት ነው ዘግቧል። ወሊ አቢ ያዕላ አቡ ያዕላ ተብሎ የሚጠራው የያዕላ አባት ማለት ነው፣ ኩንያ ነው። ወሊ አቢ ያዕላ አቡ ያዕላ ተብሎ የሚጠራው የሆነው ሰውዬ ዘግቧል። ያኒ ማነው ቢሰነድን ጀይድ ቢሰነድን በሰንሰለት ማለት ነው። ጀይድን ምርጥ በሆነ ሰንሰለት ማለት ነው። በቃ ሰንሰለቱ ሰዎቹ ያወሩት ማለት ነው። ሰንሰለት ማለት ልክ እንዳሳለፍ ነው ማለት ነው። አሁን ለምሳሌ ትናንትና በቀረ ነው ኢማሙ አህመድ ከሙሐመድ ብኑ ጃዕፈር፣ ሙሐመድ ብኑ ጃዕፈር ደግሞ ከዐውፍ ደግሞ ከሃኒማቱ ሐያን ብኑ አላ፣ ሐያን ብኑ አላ ደግሞ ምንድነው አንቀጦን ብኑ አቢ ቀቢሳ አን አቢሂ። ይሄ ሰንሰለት ይባላል። ከኛ ጀምሮ እስከ መልእክተኛው ድረስ ማነው የመጣው? ከኢማሙ ሙስሊም ከኢማሙ ቡኻሪ ጀምሮ እስከ መልእክተኛው ድረስ ያወሩት ሰዎች ያንም ምን ይባላል? ሰንሰለት፣ ሐዲሱ የመጣበት ገመድ ማለት ነው። እነዚህ ላይ ወሊ አቢ ያዕላ አቡ ያዕላ የሚባለው ሰውዬ ቢሰነድን ጀይድን ጥሩ በሆነ ሰነድ ማለት ነው ሰንሰለት አን ኢብኑ መስዑድን ከአብዱላህ ኢብኑ መስዑድ ይዞ ደግሞ አውርቶታል ይህን ሐዲስ። አሁን እነ አርባዕና ሐኪም
على شرط البخاري ومسلم ببخارنا بمسلم شرط يزقبون من أتى عرافا أو كاهنا فصدقه بما يقول فقد كفر بما أنزل على محمد صلى الله عليه وسلم يملون حديث أبو يعلم زقبوتال يعني بسند جيد طربوهن وسنسلت أبو يعلم زقبوتال كمان عن ابن مسعود نو كعبد الله ابن مسعود مالتنا عبد الله بن مسعود بلو على بلو مالتنا نزقبو سو مثله يزي حديث مسيا بمعنى ያለፈልን እነ ሐኪምና አራቶቹ እነ አቡ ዳውድ እነ ትርሚዚ የዘገቡት የሆኑን ሐዲስ አምሳያ አቡ ያዕላም ዘግቧል በማን መንገድ በአብዱላህ ብን መስዑድ ነገር ግን አቡ ያዕላ የዘገበው መውቁፈን የተቆመ ነው መውቁፍ ምን ማለት ነው ብለናል በመዓና ከአብዱላህ ብን መስዑድ ብቻ ነው እንጂ የቆመው መልእክተኛው አሉ አላለም እዚህኛው ግን ሐኪም በዘገበው ሆኖ ዘገባ ያኒ ከመልእክተኛው ደርሷል እኮ አይደለ አን ነብይ ሰለላሁ ዐለይሂ ወዐለ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ብለዋሉ ብለው እኮ ነው አይደል ያወሩት እዚህ ላይ ግን አቡ ያዕላ የዘገበው ምንድነው ይሄን ሐዲስ ሲዘግብ ከአብዱላህ ብን መስዑድ ቁሟል አብዱላህ ብን መስዑድ አለ ነው እንጂ የተባለው መልእክተኛው ሰለም ብለው አላሉም ስለዚህ ወሚስሉሁ የዚህ ሐዲስ አምሳያ ከአብዱላህ ብን መስዑድ ማለት ነው ጥሩ በሆነ ሰንሰለት አቡ ያዕላ ዘግቧል መውቁፈን ነገር ግን ሐዲሱ መውቁፍ ነው መውቁፍ ማለት ከሷሐቢዩ የቆመ ማለት ነው መልእክተኛው አሉ ካልተባለ ሷሐቢዩ አብዱላህ ብን መስዑድ ብለዋል ብሎ ነው የተወራው እንጂ መልእክተኛው አሉ ብሎ አላለም ኸይረን አላኩል ያህል በሁለቱም ዙሩ መልእክተኛው አለይሂ ሰላቱ ወሰላም ተናግረውታል እዚህ ላይ በአብዱላህ ብን መስዑድ ቢቆምም ያኒ ማነው በዛኛው እና ሐኪም በዘገቡት መልእክተኛው ብለዋል ስላሉ ሐዲሱ ሳቢትና የጸደቀ ነው ብለን እንላለን ማለት ነው ሙናሰበቱ ለሐዲስ ለልባብ ይሄ ሐዲስ ላለንበት ርዕስ ተስማሚው መልእክት ምንድነው أن فيه النهي الزبوت على كل كلالة عن إتيان الكهان والعرافين يعني ما نتنقويوشننا يعني ما يرقون الناقال نميلو السووشن كممتات كل كلالة وبيان الوعيد في ذلك بزلا يالون زاتشا دمو أينكم من النوسم فقد كفر بما أنزل على محمد صلى الله عليه وسلم بقرآن الله يبور له ما نكدوا على برو يالا نسلو هنا مارتنو وعن عمران بن حسين رضي الله عنه وعن عمران بن حسين تبلو متطري هنا الصحابي باوروا بهنا حديث مرفوعا قطتا مارته مرفوع مالت وما أضيف للنبي المرفوع وما لتابع هو المقطوع بلو يلالو مارتنو الإمام البيقوني رحمه الله في كتابه يعني البيقونية بيقونية متبال يحدث مالتون مصطلحنا يحدثوችን ህግጋትን ማኑ አስመልክቶ የተጻፈች ክታብ አለ መጀመሪያ ሐዲስ ሲቀራ የምትቀራ ክታብ ናት በይቁንይ የምትባለው ማለት ነው ስለ ሐዲስ ነው ያኒ ወለ መልእክተኛው አለይሂ ሰላቱ ወሰለም ከተጠጋ መርፉዕ ይባላል ከሱሐባ ከቆመ መውቁፍ ይባላል ታቢዒ ላይ ከቆመ ደግሞ ታቢዒዩ ያኒ እሱ ብቻ ወራው ከሆነ የተባለው መቅጡዕ ይባላል ኢላ አኺሪ የሐዲስን ህግ ማለት ነው የምታወራ ክታብ አለች እዛ ላይ ምን ይላል ወማ ኡዲፈ የተጠጋ እኮ ሐዲስ ኢለ ነብይ ወለ መልእክተኛው የተጠጋ هو المرفوع እሱ መርፉዕ ይባላል وما لتابعين ከታቢዒዩ ደግሞ ከቆመ هو المقطوع እሱ የተቋረጠ ሰንሰለቱ የተቋረጠ ተብሎ ይጠራል ለሐሳቡ ደግሞ ከተቋረጠ መውቁፍ ይባላል እያለ ተናግሯል ይሄ ታዲያ ዒምራን ኢብኑ ሁሰይን ያወራው ምንድነው መርፉዓን ቀጥታ ከመልእክተኛው የተያዘ መልእክተኛው አሉ ብሎ ነው ያወራው እነ ምን አሉ መልእክተኛው አለይሂ ሰላቱ ወሰለም ለይሰ ሚና ከኛ እኮ አይደለም አሉ ለይሰ ሚና ማለት ምን ማለት ነው አይ ለይሰ ያኒ ማለት ነው ሚን ጦሪቀቲና የኛ መንገድ አይደለም ወላ ሚን ሱነቲና የኛ ሱናና የኛ ፈለግ የኛ ሸሪዓ አይደለም የኛ ድንጋጋ አይደለም ያሉ ነው ለይሰ ሚና ከኛ አይደለም ምን አካል ተጠየረ ያኒ ማለት ነው በገድ ያመነ ይሆን አካል ገደቢስነቱ ነው በገድ ያመነ ይሆን አካል ከኛ አይደለም አሉ ለይሰ ሚና ከኛ አይደለም ያኒ ማለት ነው ምን አካል ተጠየረ በገድ ያመነ ገድማ ማለት ነው ይሁን የሚታይ ነገር ወይ ነው በሚሰማ ነገር ማኒ ተሻው ማድረግ ማለት ነው ጥቁር ውሻ ሳይ አይቀናኝም ጥቁር ሰው ሳይ አይቀናኝም እያለ ማን የሚል ከሆነ ገድ ያመነ ይባላል ኸይረን ስለዚህ ማን ተጠየረ ያኒ ማኑ ገደቢስ ለራሱ በገድ ያመነ ይሆን አካል ከኛ አይደለም ይሄ የኛ ያኒ ከሙስሊሞች አይመደብም ይሄ ሰውዬ ያኒ የኛ መንገድ አልተከተለም እያሉ ነው መልእክተኛው አለይሂ ሰላቱ ወሰለም አወይም ደግሞ ተጠየረ ያማኑ ገደ ያይ ማለት ነው ገደቢስ እንዲያውለት ያዘዘ ማለት ነው ተጠየረ ማለት ነው እስኪ ሄልኝ እኔ ምንድነው ያኒ ይቀናኛል ዛሬ አይቀናኝም እያለ ገደለኝ ለሚናገሩ ለሆነ አካል በገደቢስ ያኒ ለሚናገሩ ለሆነ አካል ያዘዘ እስኪ ሄልኝ እጣይን ሄልኝ ብሎ ያዘዘ የሆነ አካል ማለት ነው የመጀመሪያው ምን ተጠየረ ማለት ነው ምን ፈዓለ ጥያረተ በራሱ ገደቢስነትን የሰራ ማለት ነው የሁለተኛው ደግሞ አው ተጠየረ ለሁ የሚለው ለሱ ገደቢስነት የተሰራለት بمعنى ሰው ያኒ ገደቢስ የሚሰራለትን ሰውዬ አዞ ሄዶና ጠንቋይ ላይ እስኪ እንደው
ምንድነው በዚህ ዓመት ይቀናኛል አይቀናኝም የሆነ ነገር ልሄድ ነበርና ለንግድ ይቀናኛል አይቀናኝም ብሎ ገደ እንዲነገረው ማለት ነው ያደረገ የሆነ አካል ያዘዘ ማለት ነው። አው ተጠየረ ለሁ ለሱ ገደ የተሰራለት አው ወይም ደግሞ ተከህነ ያኒ የጠነቆለ የሆነ አካል ለራሱ ጠንቋይ የሆነ አካል አው ተኩህነ ወይም ደግሞ የተጠነቆለለት እንዲጠነቁሉለት ያዘዘ ማለት ነው። ሁለተኛው አው ተኩህነ የሚለው ልክ አው ተጠየረ እንዳልነው አው ተኩህነ የተጠነቆለለት ለሁ ለሱ የተጠነቆለለት ቢማዕና የሚጠነቁልለትን ጠንቋዩን ምን አለው እስኪ ጠንቁልልኝ ብሎ አዞ የተጠነቆለለት የሆነ አካል ማለት ነው። አው ሰሐራ ወይም ደግሞ የደገመ የሆነ አካል አው ሰሐራ ማለት ነው ድግምትን የሰራ የሆነ አካል አው ሱዕ ራሱ ማለት ነው ራሱ ድግምትን የሰራ አው ሱሕራ ወይም ደግሞ የተደገመለት እኮ እንዲደገምለት ያዘዘ ከደጋሚ ሄደና እስኪ ድገምልኝና የሆነን ሰው ማለት ነው ረብሾኛል እሱ ማነው ገንዘቡን ላሳብደው ወይም ደግሞ ገንዘቡን እንዲጠፋ ላድርግበት ኢላ አኺሪ እያሉ ሲህር የሚሰሩ አሉ። ያኒ በተለይ ገንዘብ ያላቸውን ሰዎች ለማሳበድ ወከዳሊከ የሚዋደዱ ባልና ሚስቶችን ለማጣላት ምናምን ሲህር ይሰራሉ። እና ምን እያሉ ነው እዚህ ላይ አው ሱሕራ ለሁ ለሱ የተደገመለት ቢማዕና የተደገመለት ምን ማለት ነው ደጋሚን ሰውዬ ድገምልኝ ብሎ አዞ የተደገመለት ሰውዬ ያኒ ማነው ከኛ አይደለም ለይሰ ሚና ይሄን ሁሉ አሁን እዛ የተጠቀሰው በገዳመነ ያኒ የጠነቆለ ያስጠነቆለ የደገመ የተደገመለት ሁላ ይሄን ስራ የሰራ ማነው ከኛ አይደለም ይሄ የኛ ሰው አይደለም ሙስሊም አይደለም እያሉ ነው። ወመን አታ የመጣ ይሆን አካል ካሂነን ጠንቋይን የመጣ ይሆን አካል ጠንቋይን መጣና ፈሰደቀሁ እውነት ያለ ደግሞ አይ ትክክል ነው የሚናገረው መሬት ጠብ አይልም እውነት ነው የሚናገረው ብሎ ያለ ይሆን አካል ቢማ በነገር የቁሉ በሚለው ነገር ያነ ጠንቋዩ በሚናገረው ነገር እውነት ነው ካለ ፈቀድ በእርግጥም ከፈረ ይሄ ሰውዬ ምን ብሏል አሉ ክዷል ከእስልምና ማን ወጥቷል አሉ። ቢማ በነገር እንዚለ በተወረደው በሆነ ነገር አለ ሙሐመድን ሰለላሁ ዐለይሂ ወዐለ ወሰለም በመልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ላይ በተወረደው በሆነው ቁርአን ላይ ክዷል ብለው አሉ ማለት ነው። ረዋሁ ዘግቦታል አልበዛሩ በዛር የሚባለው ሰውዬ ዘግቧል። በዛር የሚባለው የሆነው ኢማም ዘግቧል። ቢኢስናድን ጀይድን ቢኢስናድን በሰንሰለት ጀይድን ጥሩ በሆነ ሰንሰለት ዘግቦታል። ወረዋሁ ዘግቦታል አሁንም ደግሞ አጠበራኒዩ ጦበራኒ አልኢማሙ ጦበራኒ ተብሎ የሚጠራው የሆነው ኢማምም ዘግቦታል። ቢኢስናድን ሐሰን ቢኢስናድን በሰንሰለት ነው ደግሞ ጦበራኒ ሲዘግበው ሐሰንን ጥሩ በሆነ ሰንሰለት ሐሰን ማለት ከጀይድ አነስ የሚል ማለት ነው። ከጀይድ በታይ ከሆነ ሐሰን ይባላልና የሐዲስ ደረጃ ነው። ሐሰን ጥሩ የሆነ ነው ሰንሰለቱ ለመረጃ ይሆናል። ሚን ሐዲሲ ከሐዲስ ነው ደግሞ ማለት ነው። ግን በዛር የዘገበው ከማን ነው? ሚን ሐዲሲ ከሐዲስ ኢብኑ ዓባስ ከአብዱላህ ኢብኑ ዓባስ ማለት ነው ዘግቧል። ሚን ሐዲሲ ከሐዲስ ኢብኑ ዓባስ ከአብዱላህ ኢብኑ ዓባስ ነው የዘገበው በዛር እና ይሄ ጦበራኒ ማለት ነው። በዛርሳ ከዒምራን ኢብኑ ሁሴን ነው የዘገበው እሱ። ይሄኛው ግን አልኢማም አጠበራኒ ረሂመሁላህ ቢኢስናድን ሐሰን ጥሩ በሆነ ሰንሰለት ሚን ሐዲስ ኢብኑ ዓባስን ከአብዱላህ ኢብኑ ዓባስ ይዞ ማለት ነው አብዱላህ ኢብኑ ዓባስ እንደዚህ አለ ብሎ ደግሞ ዘግቧል። ማን አጠበራኒ ረሂመሁላህ አልኢማም አጠበራኒ ዘግቧል። ዱነ ሲቀር ቀውሊሂ የሚለው ንግግር ሲቀር ምን የሚለው ንግግር ሲቀር ወመን አታ ካሂነን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወዐለ ወሰለም። አልኢማም አጠበራኒ ረሂመሁላህ ከአብዱላህ ኢብኑ ዓባስ ያወራው ምን የሚለውን ነው ያኒ ወመን አታ ካሂነን የሚለውን አላወራም። ተግባባን አይደለ? እሱ የዘገበው ለይሰ ሚና መን ተጠየረ አው ተጠየረ ለሁ አው ተካህነ አው ተኮሂነ ለሁ አው ሰሐረ አው ሱሒረ ለሁ እስከሚለው ድረስ ነው እንጂ በዛር ከአብዱላህ ኢብኑ ዓባስ የዘገበው ወመን አታ ካሂነን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወዐለ ወሰለም የሚለውን አልዘገበም ማለት ነው። ማን ጠበራኒ ከአብዱላህ ኢብኑ ዓባስ ሲያወራ ማለት ነው። ኸይረን ዱነ ሲቀር አለ ቀውሊሂ የሚለው ንግግር ሲቀር ወመን አታ ከሚለው ጀምሮ ኢላ አኺሪሂ እስከ መጨረሻው ምንድነው ካሂነን ፈሰደቀሁ ቢማ የቁል ያኒ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወዐለ ወሰለም የሚለውን ይህን አልዘገበም እንጂ እስከዚህ ድረስማ ማለት ነው ለይሰ ሚና መን ተጠየረ አው ተጠየረ ለሁ አው ተካህነ አው ተኮሂነ ለሁ አው ሰሐረ አው ሱሒረ ለሁ የሚለውን ዘግቦታል ማለት ነው እያለን ነው። ኸይረን ቃለ አልበገዊዩ አልኢማሙ አልበገዊይ ረሂመሁላሁ ተዓላ ብሏል። ቃለ ብሏል አልበገዊዩ አልኢማሙ አልበገዊ የሚባለው የሆነ ኢማም ታላቅ የሆነ ኢማም ነው። ሙፈሲሩን ከቢር ታላቅ የሆነ ቁርአን ሙፈሲር ነው። አልኢማሙ አልበገዊዩ ረሂመሁላህ ታላቅ የሆነ ኢማም ነው። እሱ ምን ነው ቃለ አልበገዊዩ አልኢማሙ አልበገዊይ ረሂመሁላህ ብሏል። ምን አለ? አልዓራፉ አራፍ የሚለውን እንግዲህ እና በካህን ያለው ልዩነት ሊገልጽ ነው። አልዓራፉ አራፍ ማለት አለ
አለዚ ያነነው ሐዲሱ ላይ እንግዲህ ዓራፍ ተጠቅሷል አይደለ? ዓራፍና ካህን ምንድነው ልዩነቱ ብንባል እዚህ ላይ ነው። ይሄን ነው የምናመጣው። አልዓራፉ ዓራፍ ማለት አለዚ ያ ነው የደዒ የሚሞግት የሆነ አካል ነው። መዕሪፈተል ኡሙሪ መዕሪፈተ ማወቅን የሚሞግት የሆነ አካል ነው። አልኡሙር ነገራቶችን አውቃለሁ ብሎ የሚሞግት የሆነ አካል ነው አሉ። ዓራፍ ማለት ምን ማለት ነው አሉ? አለዚ ያን ነው የደዒ የሚሞግት የሆነ አካል ነው። መዕሪፈተል ኡሙር ነገራቶችን አውቃለሁ ብሎ የሚሞግት የሆነ አካል ነው። ያኒ ወደፊት የሚመጡ ነገራቶችን የሚከሰቱ ነገራቶችን አውቃለሁ ብሎ የሚሞግት የሆነ አካል ነው። ቢሙቀዲማቲን አለ። ነገር ግን ማለት ነው አውቃለሁ ብሎ ሲናገር የሩቁን እውቀት ሲናገር ዝም ብሎ አይደለም፣ የሆነ ሙቀዲማ አለ የሚመለከተው ማለት ነው። ሙቀዲማት ማለት ነው መንደርደሪያ ወደዛ ያኒ ጥንቁልናውን የሚያመላክቱት የሆኑ ምልክቶች ቢሙቀዲማቲን በምልክቶች ማለት ነው። ያኒ የሩቅ ነገራቶችን አውቃለሁ ብሎ ይሞግታል። ስለዚህ እኔ አልዓራፉ ዓራፍ ማለት አለዚያ ነው የድዒ የሚሞግት መዕሪፈተል ኡሙር ነገራቶችን አውቃለሁ ብሎ የሚሞግት የሆነ አካል ነው። በምን ቢሙቀዲማቲን ቢማዕና ሙቀዲማ ማለት ነው በመግቢያዎች ወይ ደግሞ በመንደርደሪያ በምልክቶች ባጭሩ ምልክት ብላችሁ ፈሰሩት። ቢሙቀዲማቲን በምልክቶች ያኒ ዩስተደሉ የሚመለከትባት የሆነ የሚጠቆምባት የሆነ ቢሃ በሷ ማለትን የሚመለከትባት የሆነ በሷ ማለት ያኒ ወይ እጅን ይመለከታል ወይ ፍንጃሉን ይመለከታል። ይሄድና እስኪ እንደዚህ የሆነ ግመል ጠፍቶ ነበር ተሰርቆብኝ ነበር ቦታ አካባቢ ነው ምናምን ሲለው ጠንቋዩ ዘንድ ይሄድና ማለት እስኪ እጅህን አንጣ ይላል። መጀመሪያ ዓራፉ ማለት ነው። ዓራፍ ከሆነ እጅህን አንጣ ይልና እጁን ላይ መዳፉን ይመለከታል። ወይ ደግሞ ቡና ይጠጣና የተለያየ ነው ስራቸው። አተላው ሲቀር አተላውን ይመለከታል እንካ ጠጣ ብሎ ማለት ነው። ከዛ ደግሞ ብቻ በብዙ ነገር በድንጋይ በከዋክብት በጢጠር ያደርጋሉ አላኩል ያህል እና ይሄ አካል ነው አሉ። አለዚ የድዒ ማዕሪፈተል ኡሙር ቢሙቀዲማቲን በምልክቶች ዩስተደሉ የሚመለከትባት የሆነ የሚጠቆምባት የሆነ ቢሃ በሷ የሚጠቆምባት የሆነ ተጠቁመዋለች። በምን አለል መስሩቂ በተሰረቀ ነገር ላይ አሁን ለምሳሌ የሆነ ነገር ጠፍቶኛል ብሎ ከመጣ እዚህ ቦታ ላይ ነው የተሰረቀው እዚህ ቦታ ላይ አለ ብሎ ይነግረዋል። እንግዲህ በዛ ማለት ነው እጁን አይቶ የሆነ ነገር ይመለከትና ማለት ነው። ወመካኒ የቦታን ደግሞ በመንገድ ላይ ማለት ነው አዳለቲ የጠፋበትን ቦታ ማለት ነው። እዚህ ቦታ ላይ ነው ማለት ነው። ያኒ አንተ የጠፋህ ግመልም ሆነ የሆነ ነገር እዚህ ቦታ ላይ ነው ያለው ብሎ ይነግረዋል። አለል መስሩቂ ማለት በተሰረቀ የሰረቀህ ገሌ ነው ሊለው ይችላል። ወይም ወመካኒ ቦታን ደግሞ አዳለቲ ያኒ የሆነ ነገር ጠፍቶኛል ሲለው እዚህ ቦታ ላይ ነው የጠፋህ እኮ ዕቃ እዚህ ቦታ ላይ ነው ያለው ብሎ ይነግረዋል። ወመካኒ ዳላ የጠፋውን ዕቃ ቦታውን በመንገድ ላይ ማለት ነው። ወነህዊ ዛሊከ ከዚህም ውጭ ያለ ወነህዊ ያኒ ይመስል ዛሊከ የዚህም አምሳያ ብቻ የሆነ እንደዚህ ሆኗል በዚህ ነው ኢላ አኺሪህ እያለ ማነው ይናገራል። ወቂለ ተብሏል ደግሞ አሉ ሁወ ይሄ እኮ ዓራፍ ማለት አልካሂኑ ራሱ ካሂን ነው ጠንቋይ ነው ተብሎም ተተርጉሟል። ያኒ ልዩነት የለውም በዚህ አባባል ዓራፍም ካሂንም አንድ ነው ማለት ነው። ወቂለ ተብሏል ሁወ ይሄ እኮ ዓራፍ ማለት አልካሂኑ ካሂን ነው ተብሎ ተተርጉሟል ያለ ነው። ወልካሂኑ ካሂን ማለት እኮ ሁወ እሱ ነው አለዚ ያን ነው አሉ። ደግሞ ካሂንን በሌላ ሲተረጉሙት ካሂን ማለት ምን ማለት ነው የሚለው ነገር ሲፈስሩ ወልካሂኑ ካሂን ማለት ሁወ እሱ ነው አለዚ ያን ነው ዩኽቢሩ የሚያወራ የሆነ አኒል ሙገየባት ስለ ሩቅ ነገራቶች ማለት ነው። ሩቅ ስለሆኑ ከኛ ሩቅ ስለሆኑ ነገራቶች የሚያወራ ነው። ፊልም ሙስተቅበል ወደፊት ማለት የዛሬ ዓመት የዛሬ 10 ዓመት እንዲሆናል እያለ የሚናገር ከሆነ ምን ይባላል? ካሂን ይባላል እያሉ ነው። ወቂለ ተብሏል ደግሞ ሌሎቹ ደግሞ ምን ብለው ፈሰሩት? ካሂን ማለት አሉ አለዚ ያን ነው ዩኽቢሩ የሚያወራ የሆነ አማ ስለ ነገር ፊ ዶሚሪ ያኒ ማለት ነው ሰውየው ልብ ውስጥ ስላለው ነገር ማለት ነው። ከሰው ልብ ያለውን አውቃለሁኝ ብሎ የሚናገር ከሆነ ካሂን ይባላል አሉ። አንዳንዶች እኮ ድንበር ኃላፊዎች ምን ይላሉ? ይሄ ያኒ ሲመጣ አንተ እንደዚህ ነው የሚያስበው ውስጡ ላይ አውቃለሁ የልብን አውቃለሁ ይላል። የልብን የሚያውቀው እኮ አላህ ብቻ ነበር። ነገር ግን የልቡን አውቃለሁኝ ብሎ የሚሞግትና ያኒ ማለት ነው አንተ በልብህ የምታስበው ይሄ ነው እያለ የሚናገር ምን ይባላል? ካሂን ይባላል ብለዋል። አለዚያ ነው ይኽቢሩ የሚያወራ አማ ስለ ነገር ፊ ዶሚር ዶሚር ማለት ነው አይ ፊል ቀልብ ልባችን ውስጥ ነው ልባችን ውስጥ ያለውን ነገር አውቃለሁኝ ብሎ እናገራለሁ ብሎ የሚል ሆነ ይባላል ካሂን ይባላል አሉ። ወቃለ አቡል አባስ ሸይኹል ኢስላም ተይሚያ ረሂመሁላሁ ተዓላ ጥቅልል ያደረገው ነው። ወቃለ ብሏል አቡል አባስ እኮ ብሏል። ማን አቡል አባስ ማለት ኩንያ ነው ማለት ነው። የማን የሸይኹል ኢስላም ተይሚያ ረሂመሁላሁ ተዓላ ኩንያ ነው። ወቃለ አቡል አባስ ማለት ነው ብሏል ኢብኑ ተይሚያ ረሂመሁላህ ኢብኑ ተይሚያ ያኒ ማለት ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ የሱ ማለት ነው ኩንያ ነው ማለት ነው። ምን አለ? አልዓራፉ ዓራፍ ማለት እኮ አለ ማለት ነው። ዓራፍን ሲፈታው ይሄ ዓራፍ የሚለው ኢስሙን ስያሜ ነው። በቃ
ጠቅላይ የሆነ ስም ነው። ሊልካሂኒ ጠንቋይንም ይይዛል። ካሂንም አራፍ ይባላል። ወልሙነጅሚ ያኒ ማለት ሙነጅም ማለት ደግሞ ምን ማለት ነው? በከዋክብት እየተመለከተ የሚጠነቁል ማለት ነው። ኮከብን እገሌ የሚባለው ኮከብ ሲመጣ ድርቅ ይመጣል፣ እከሌ የሚባለው በዚህ ኮከብ በዚህ ሲወጣ እንደዚህ ይሆናል እያለ የሚጠነቁለውንም እሱን የሚጠቀልላል አራፍ ይባላል ነው። አራፍ ሰፊ ነው፣ ካህንንም ይጠቀልላል። ወልሙነጅሚ ጠንቋያን በከዋክብት የሚጠነቁለንም። ወረማሊ ረማል ማለት ደግሞ ምን ነው? በጢጠር የሃይማኖት ጢጠር እየለቀሙ በጢጠር እንደዚህ የሚወረውሩ አሉ፣ የሚጠነቁሉ ማለት ነው። የሩቅን እውቀት እናውቃለን እያሉ በጢጠር የሚጠነቁሉ ሰዎች አሉ፣ እሱንም ይጠቀልላል እያለ ነው። ወነህዊሂም የነሱም አምሳያ ማለት ነው። በከዋክብት የሚጠነቁለውንም ጠንቋዩንም ካህኑንም ረማለንም ብቻ ነው ያኔ እጁንም በፍንጃልም ቢሆን መዳፍንም እየተመለከተም ቢሆን ያኔ ማለት ወነህዊሂም የነሱም አምሳያ ሚመን ከአካል የተከለሙ ከሚናገር ከሆነ አካል ያኔ ፊ መዕሪፈቲ ኡሙር ፊ ውስጥ ማለት ነው። መዕሪፈቲ በማወቅ ውስጥ አልኡሙሪ ነገራቶችን በማወቅ ውስጥ ነገራቶችን ወደፊት ማን የሚከሰቱ ነገራቶችን አውቃለሁ ብሎ የሚናገር ሁላ የሚጠቀልል የሆነ ስም ነው አለ። በቃ አራፍ የሚለው ጠቅላይ ነው ሁሉን ነገር ብቻ። ቢሃዲህ ጥሩቅ አለ በዚች መንገድ በምን ቢሃዲህ በዚች አጥሩቂ በዚች መንገድ በጥንቁልናው መንገድ ያኔ ማነው በሌላ ነገር ሳይሆን በጥንቁልና መንገድ ወይ ፊንጃል እየተመለከተ ወይ ደግሞ ማለት ነው ያኔ ማለት ነው ያኔ መዳፉን እየተመለከተ ሊሆን ይችላል፣ ሌላም ነገር እየተመለከተ ሊሆን ይችላል። ብቻ በዚህ መንገድ ቢሃዲህ ጥሩቅ በዚህ መንገድ ላይ ማነው በጥንቁልና መንገድ የሩቁን እውቀት አውቃለሁኝ ብሎ የሞገተን ሁላ የሚጠቀልል የሆነ ስም ነው አለ። ምን የሚለው አራፍ የሚለው ማለት ነው። ስለዚህ ትክክለኛው ይሄ ነው። ያማነው ትክክለኛው አራፍ ማለት ካህንም ነው ረማለም ነው ሙነጅም ነው። በቃ የሩቁን እውቀት አውቃለሁ የሚል በጥንቁልና መንገድ የሩቁን እውቀት አውቃለሁ ብሎ የሚናገር ሁላ ምን ይባላል? ያኒ ምን ይባላል? አራፍ ይባላል ብሎ እየተናገረ ነው ሸይኹል ኢስላም ኢብኑ ተይሚየህ ረሂመሁላሁ ተዓላ ረሕመተን ዋሲዓ። ኸይረን ሙናሰበቱ አልሐዲስ ሊልባብ የሐዲሱ ማለት ነው። እዚህ ላይ ማነው ያኒ አሁን የተጠቀሰው ሐዲስ ላለንበት ለሆነው ርዕስ ተስማሚው መልእክት ምንድነው? አነ ፊህ ነህየ እዚህ ቦታ ላይ ክልከል አለ፣ ወተግሊዘ ማካበድ አለ፣ ወንጀሉ ከባድ መሆኑ ተገልጿል። አን ፊዕል ካህነቲ ያኒ ከጥንቁልና ስራ ወከዛሊከ ወነሕዊሃ የጥንቁልና ማምሳያ የማነው ያኒ ድግምትም ቢሆን ወከዛሊከ ገደቢስነትም ቢሆን ከባድ ወንጀል እንደሆነ አይተናል እዚህ ቦታ ላይ። ወከዛሊከ ወተስዲቅ አህሊሃ ሰዎቹንም ሰውየው ባይጠነቆልም እውነት ነው የሚናገሩት ትክክል ነው የሚናገሩት ማለት ይሄ ማነው ከባድ ወንጀል እንደሆነ ተረተናል አይተናል እያለ ነው ማለት ነው። ወቃለ ኢብኑ አባስን አብዱላህ ብን አባስ ደግሞ ምን አለ? ፊ ቀውሚን ህዝቦችን በተመለከተ ያኒ የክቱቡነ የሚጽፉ ሰዎችን በተመለከተ አባጃዲን አባጃድ የሚለውን ሐርፍ ማለት ነው የሚጽፉ ማለት ነው። ይሄ አባጃድ የሚባሉ ይላሉ ሐርፍ ናቸው። አኒ ሁሩፍ አልሙቀጣዓ የተቆራረጡ የሆኑ ሐርፎች ናቸው። ልክ አሊፍ ባታሳ ጅም ምንላቸው አሉ አይደለ? 29ኙ ፊደሎች ማለት ነው። እነሱ ከ29ኙ ፊደሎች ተመርጠው ማለት ነው የተመረጡ ፊደሎች አሉ። የጥንቁልና ማለት የሚማሩበት ነው። ይሄ ከ29ኞቹ ፊደሎች መርጧቸዋል። አኒ አሊፍ ባታሳ ጅም ሳይሆን የሚሄደው ዛይ አሊፍ ይላል። ከዛ ቀጥሎ ደግሞ ያኒ ባ ከዛ ደግሞ ጂም ምናምን አለፍ አለፍ እያለ ነው። አባ ዳል እኔ ሁሉንም በተርቲብ በተራቸው አይደለም ምርጥ አድርገው የጥንቁልና ትምህርት የሚጠነቁሉበት ነው ይሄ። እና በዛ ማነው ሰውየው ሲሄድ ስምህ ማን ይሉታል? የሃይማኖት ኪታብ አየህ ምናምን እያሉ የሚጠነቁሉት በዛ ነው። አኒ አህመድ ካለ ወይም በሐምዝ የሚጀምር ከሆነ ሐምዝ ላይ ገቡና አንተ ያው ሞት ቀርቧል ይሉት ይችላል። ወይም ደግሞ አንተ እንደዚህ ነው ኢላ አኺሪ ደግሞ ወይም ደግሞ ጀማል ካላቸው በጅም ቤት ይገቡና እንደዚህ የሚሰሩት ጥንቁልና አለ። አላ ኩሊ ሐል ምን አለ አብዱላህ ብን አባስ ሰራ እነዚህ ሰዎችን በተመለከተ ምን ይላል? ወቃለ ኢብኑ አባስ አብዱላህ ብን አባስ ረዲየላሁ ዐንሁ ምን አለ? ፊ ቀውሚን ሰዎችን በተመለከተ የክቱቡነ የሚጽፉ ሰዎችን በተመለከተ ምንን አባጃዲን አባጃድ ተብሎ ይጠራሉ። አሊፍ ባ ጂም ዳል እያለን የሚሄደውና እነዚህን እየጻፉ የመን የሚጠነቁ ሰዎችን በተመለከተ ምን አለ? ወየንዙሩነ ከዛም ደግሞ የሚመለከቱ ሰዎችን በተመለከተ ፊ ኑጁሚ ከዋክብቶችን ማለት ነው። ኮከብን ይመለከቱና ይሄ ኮከብ የሚባለው በዚህ ወጥቷል ዘንድሮ ድርቅ ነው ይላል። ይሄ ኮከብ የሚባለው በዚህ ስለወጣ ደግሞ ዘንድሮ ያኒ ማነው የድሎትና የደስታ ቀን ነው ኢላ አኺሪ እያለ የሚጠነቁል ማለት ነው። ወየንዙሩነ የሚመለከቱ ሰዎችን በተመለከተ ፊ ኑጁሚ ከዋክብቶችን እየተመለከተ የሚጠነቁሉ ሰዎችን በተመለከተ ምን አለ? ማአራ ያኒ ማነው አልመለከትም ማለት ማዓለሙ አላቅም ማለት ማአራ ከሆነ አላቅም ማለት ነው። ማኡራ አለ ደግሞ ሐምዙን ዶም አለም ዶም አድርገን እንቀራለን፣ ፈተህ አድርገን መቅራት እንችላለን። ማአራ አው ማኡራ። ስለዚህ በሁለቱም ማአራ ከሆነ ማዓለሙ ማለት ነው አላቅም ማለት ነው። ጭራሽ እኔ አላቅም እያለ ነው። ወይም ደግሞ ማኡራ ከሆነ ደግሞ ምንድነው? አይ ማአዙኑ አልጠረጥርም እያለ ነው።
መን ፈዓለ መን አካልን ፈዓለ የሰራ የሆነ አካልን ዛሊከ ይህንን ስራ የሰራ ማለት ነው። አባጃድን የጻፈ ወይም ደግሞ ማን ያንን ተምሮ የጠነቆለ ማለት ነው። በዛ ወይም ደግሞ ኮከብን እያየ የጠነቆለን ሰውዬ በተመለከተ አላውቅም ወይም ደግሞ አልጠረጠርም። ለሱ አለው ብዬ አልጠረጠርም ወይም ደግሞ ለሱ አለው ብዬ አላቅም። ዒንደላሂ ከአላህ ዘንድ ሚን ኸላቂን እጣ አለው ብዬ ጥሩ አይ ሚን ነሲቢን ማለት ነው። ጥሩ የሆነ እጣ ጥሩ መልካም ነገር አለው ብዬ አልጠረጥርም ጭራሽ። ቀጥታ ማነው እሳትን የሚገባው ከባድ የሆነ ወንጀል ነው እየሰራ ያለው ብሎ እያለ ነው። ምንም ያኔ ማአራ አልመለከትም አላውቅም እያለ ነው። አልጠረጠርም። መን ፈዓለ የሰራ የሆነ አካል ዛሊከ ይህን ስራ የሰራ የሆነን አካል እኮ አልጠረጠረውም። ያኔ ለሱ አለው ብዬ ምንም ጥርጣሬ የለኝም። ዒንደላሂ ከአላህ ዘንድ አለው ብዬ አልጠራጠርም። ሚን ኸላቂን ጥሩ የሆነ እድል አለው ብዬ ጥሩ የሆነ እጣ አለው ብዬ አልጠራጠርም። በል ከባድ የሆነ ወንጀል ነው ያለው ያኔ ማነው እሳት ነው የሚገባው ብዬ ነው ያኔ ማለት ነው የምናገረው ብሎ እየተናገረ ነው ማለት ነው። ኸይረን እዚህ ላይ ሙናሰበቱ አልአሰሪ ሊልባብ ይህ ታዲያ የአብዱላህ ብን አባስ ረዲየላሁ አንሁ የሱ አሰርና ፋና ለሐዲሱ ተስማሚ የሆነው መልእክቱ ምንድነው? አነሁ የዱሉ አላ አነ ኪታበተ አባጃድን መጻፍ ያኔ አሊፍ ባጅም ምናምን የሚለው መጻፍ ወተዓሉሙሃ ያኔ እሷን ደግሞ መማር ለምን ሊመን የድዒ ቢሃ ማዕሪፈተ ዒልሚል ገይብ የሩቁን እውቀት አውቃለሁኝ እያለ በዛ እየጠነቆለ የሚሰራን ሰውዬን በተመለከተ ወከዛሊከ ወነዘሪ ፊ ኑጁም ከዋክብትን ደግሞ የሚመለከት ኮከብን እያየ የሃይማኖት እሷ እንደዚህ ታደርጋለች፣ ይሄ ኮከብ ሲወጣ እዚህ ዛኔ ዝናብ ይመጣል፣ ይሄ ከለ ድርቅን የሚሆነው እያለ የሚጠነቁል ሰውዬን በተመለከተ ምን አለ? ያኔ ምን አለ? ማ አራ ሚን ዛሊከ በዚህ ላይ ማነው አላውቅም። ይህን ሰውዬ ይህን ስራ የሰራ የሆነ አካል ከአላህ ዘንድ ጥሩ እጣ አለው ብዬ አላውቅም ጭራሽ ወይንም ጥሩ እጣ አለው ብዬ አልጠረጠርም። ከባድ የሆነ ወንጀልና ከባድ የሆነ እጣ ነው ያለው ብሎ እየተናገረ ነው። ስለዚህ የተከለከለና ሐራም የሆነ ነገር ነው። ወልሐሲል ጥንቁርና የሚባለው ነገር ጠንቋዮችን እውነት ማለትም አይቻልም። ጠንቋዮችን የሚሰራው ያኔ ማለት ጥንቁርና የሚጠነቁር ሰውዬ ከባድ ወንጀል እንዳለ እዚህ ላይ እንረዳለን ይላል። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك